ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ ክፍል 55 ሐረግ ድራማ ተለቋል ማለት ነው። አይኖ 54 ላይ ምን ላይ ነበረ ያቆመው? ወደ 54 ስንመለስ እንግዲህ ቤዚ ያውን ደውላ ኤፉዬን ለማስገደል ብዙ ነገር ስጥር ነበር። ሁለተኛ ወደ ፂ ስንመጣ ፂም እንግዲህ ከሆስፒታል ወጣ ማስተዋልም አልቻለችም። ከሆስፒታል ወጣለች፣ ነገር ግን ወደ ድሮ ማንነቷን የተመለሰችው ምንም ልታስታውስ አልቻለችም። እነ ገንዬንም ሁሉንም የምትናገረው ቃል ሁሉ በቃ የድሮ ማንነቷ ተመልሶ ሌላ ነው የሆነችው ማለት ነው። በጣም ከለቅቃ በኋላ የሆነው ነገር ይህ ነው ማለት ነው። እንግዲህ አማንም ይዞ ሄዶ ብዙ ቦታ ይዟት ሄዶ እሷን እንድትረሳና ምናምን ብዙ ነገር ሲያደርግላት፣ እሷ ግን ወንድሜ እንዳይጨነቅ ነው ወደዚህ የወጣሁት እንጂ ራሴን ያም ዞሬ ነው በማለት ስትል ነበረ። ከዛም ዳጊንም ሲያወራት የዳጊንም እንትን ልታስታውስ አልቻለችም። የምትሉኝ ነገር ሁሉ በፍጹም ምንም ላይስታውስ አልቻለም እያለች ስትል ነበር። እና አሁን ላይ ደግሞ ክፍል 54 ላይ ምንድን ነው የተፈጠረው? እንግዲህ ቤዛ ተንኮሏን እንደጠነሰሰ የተንኮሏ ነገር እንግዲህ ደውላ እንድትገደል ኤፉዬን ትዕዛዝ ሰጥታለች ማለት ነው። እንግዲህ ወደዛ ከመግባታችን በፊት ኤፉዬ ማን ነው ፂም ታማ በጣም ወድቃ ሆስፒታል ማን ነው ሽንት ቤት በር ላይ ወድቃ ግን እየደረሰችላት የሆነ በቃ የምታየው ነገር ሲያሳያት ነበር። እና ያን ሰዓት በፍርሃትና በጭንቀት ውስጥ ሆና እዛ የወደቀችበት ቦታ ላይ ስትጨነቅ ገኒ ሩጣ ደርሳላታለች ማለት ነው። እና እንግዲህ አሁን ላይ ምንም ማስተዋስም ሆነ ምንም አልቻለች። የምትናገረው ራሱ ኤፉ ጋር ሆኖ ሂድ እንጂ አንድ ቀን እንኳን እንደሚስቴ ብለህ አታወራም? ከሚስት ጋር ለምን አትሄድም? ለምን እንትን አትልም? እያለች ፄ ደግሞ ወንድሟ ናታንን ብዙ ነገር እያለችው ማነች ኤፉዬንም እንደዚሁ ነገሮችን እየተናገረ ስትላቸው ነበረ ማለት ነው። እንግዲህ እነሱም ያለችበትን ሁኔታ ስለሚረዱ ምንም እንትን ሊሏት አልቻሉም ማለት ነው። እንግዲህ ኤፉዬ ናታን ጋር ሁና ቁጭ ብላ ከሱ ጋር እንዳሁና ስታይ ሉሊትና ቤዚ እያዩ ነበር። ቤዚ ደግሞ በንዴትና በልክ ስትናደድ የሚያሳየው ቅጽበት አለ። እኔን እኮ አንድ ቀን እንኳን እንደዚህ አርጎ አስጠግቶኝ ስሞኝ እንኳን አያውቅም እንደዚህ አርጎ በማለት እያስታወሰኝ ለጥቂት ጊዜ ነው ይሄ ደስታሽ፣ ከዛ በኋላ ናታን የራሴ ያደርገዋለሁ አንቺን ወደማይቀረው እሸኝሻለሁ በማለት ቁጭ ብለው እሷም ሽስማ ሉሊትም ጓደኛዋም ሆነው እየመከሩ ሳለ እንግዲህ ማነች ኤፉዬም ለመውጣት ተዘጋጅታ ያው ገንዬ ደግሞ ልትወጣ ስትል እንዴት ምግብ እንኳን ሳትበይ በማለት እናት ስለሆነች ስታጎርሳት በቁሟ ስታበላት፣ እሷም ደግሞ የሆነ ልብስ አለ ሴላ ደርስ ነው በማለት ኪሷን ይዛ ስትሄድ ነበር ልትወጣ ያለችው። እና የስን ሰዓት ወደ እነ ቤዚ ጋር ሄዳ ልወጣ ነው በማለት ለቤዚ ስትነግራት ቤዚ ውስጧን ደስ እያላት ማነው ውስጧን ደስ እያላት ሳለ ሆኖ ከዛ ፊት አፌት መጣ እንጂ አፌት መጣ ቤታቸው ማንም ሰው አላየ። እሷ ጋር ቤዚ ጋር መጥቶ ቤዚን ከዛሬ ቀጥለሽ ነይ በምል ሰዓትም ሆነ እኔ እንትን በምል በእናትህ ውጣልኝ ለዛሬ ብቻ በማለት
ስትለው ነበረ። ነገር ግን ያንን ያው ለዛሬ ብቻ ከብርሻለሁ ብሎ ወጥቶላት ሄደ። መንገድ ላይ እንግዲህ ያጋጠመው ማን ነው? እሱ ሲያገኘው ይዞ በቃ የሆነ ነገር ያደረጋቸው ነው እና የመሰለው በጣም ተደናገጠ፣ በጣም ተጨነቀ። ሁሉም ጋር ሄዶ ምንም ነገር እንትን እንዳላለ ከዛም ደግሞ እነ ናታንም ክላስ ሂዶ ምንም አልሆናችሁ ሆይ አቤትን ሲወጣቸው ሲል ምንም አልሆን ምን ሆነህ ነው በማለት አይነግሩታል። እነሱ ግን አላዩትም። እሱ ነው ያው እበር ላይ ያገኘውና በመያዝ አንገቱን በመያዝ እንትን ሲለው ሲያስፈራራው ነበርና ለቆት ሄደ ማለት ነው። የዚህ ጊዜ ፂ ደግሞ ምንድን ነው የምታየው ነገር ፊታችሁ ላይ ገጽታ ምንም እንትን እያለኝ አይደለም ምንድን ነው በማለት ፂ ደግሞ እንትን ስትል ነበረ። ነገር ግን ስጠይቃቸው ወደ ጭንቅላቷ የሚሰጧትን ሁሉ ስለሆነ የምትቀበለው መጥፎውንም ጥሩንም ነገር ለሷ ሊነግሯት ፈቃደኛ ስላልሆኑ በቃ ከዚህ ርዕስ መውጣት አለብን በማለት ወደ ፂ እንትን በማለት አስቧል ማለት ነው። እና አሁን ላይ እንግዲህ ማነች ሉሊትን ጓደኛዋም በመምከርና ኤፉዬን እንድትገደል ሉሊትም ያን ነገር እንደምታደርግ እንደምትላት ስለምትፈራ ያን ነገር ሁሉ ያደረገቻትን ድርጊት ሁሉ ስላደረገች ሁሉንም ነገር እንትን ብላለች ማለት ነው። ሁለተኛ ግን ገኒ ተጠራጥራለች። ገኒ የምትይውን ሁሉ እየሰማሁ ነው አውቃለሁ ስትላት ሉሊት እንግዲህ በፍርሃትና በድንጋጤ ውስጧ ሲንቀጠቀጥና ስትፈራ ይታያል ፊቷ ላይ የሚያሳየው ገጽታ ማለት ነው። ያው እንግዲህ ገንዬ በማስተዋልና በእንትን በማለት ስራዋን ስለምታውቀው የምትነግራትን ሁሉ በድንጋጤ ነው። እችን ሴትዮ ከዚህ ቤት በቃ እንዲያውጥቶ እንትን ካላልኩኝ እያለች በጣም ስትናደር ነበር ማለት ነው። ማነች ሉሊትም ማለት ነው። ሉሊትም እንግዲህ እንዳያቸዋት አሁን ላይ እንግዲህ ኤፉዬ በመምጣት ከነ ናታን ጋር በመምጣት እነ ሉሊት ዘንድ ሄዳ ምንድን ነው ስትለጣጠፊ ያላየንሽ መሰለሽ? እንዴት ነበርሽ? ምን ስትላት አይ ፂን ስላመማት ፂ ጋ ስለነበርኩ ነው ለዛ ነው ከላይ ያልመጣ ነው ስትላት እነሱ ደግሞ ሲያዩ ስለነበረ ተይ እንጂ ምን አይነት የተውሸታም ላይ ስትለጣጠፊበት አላየንም እንዴ በማለት ሉሊት ደግሞ ስሰነዘረላት ከዛ በኋላ የምሰጣትን ቃል ስትሰጥ ደግሞ ሉሊት በፍርሃት ውስጧ ይጨነቃል ማለት ነው። ስትነግራት እንደዚህ ስትላት ኤፉዬ ማለት ነው። አሁን ላይ እንግዲህ ኤፉዬ ኪሷን በመያዝ ወደ ተባለው ቦታ ለመሄድ ዝግጁ ሆና ሳለ እሷ እንግዲህ ቤዚ በመደወልና ለገዳዩ በማስረዳት ወታልሃለች ተዘጋጅ በማለት ጥንቃቄ ትሰጠዋለች። ያው ቤዚም እንግዲህ ማነች ኤፉዬም ተነስታ ወደ ተባለበት ቦታ ከፍታ ወጣለች ማለት ነው። እንግዲህ እኔ እዚህ ላይ ኤፉዬ መሞት የለባትም አትሞትም ብዬ ነው። መገደል የለባትም ገና እኔ ፂ እስከምድን ፂ ድና ሁሉንም ነገር እስክታስታውስና የሉሊት ነገር እንዲታወቅ ነው የምፈልገው። ደም ያፈሰሰችው ገፍትራ የጣለቻትን ማለት ነው። እና ያ ታውቆ ሁላቸውም እንዲረዱ ነው ማለት ነው። እንግዲህ በዚህ ደግሞ ስልክ በመደወል የልጁን ስልክ ስደውል መታላለች ብለው አይቻታለሁ እህትሽን በማለት ስትሰጣት ነበረ፣ መልስ ሲሰጣት ነበረ። እሷ ግን እህት የሚባል የለኝም እህትህ አትበለኝ እህቴ አትበለኝ በማለት ልጁን ስትናገር ነበር። በሁለተኛ ጊዜ እንግዲህ እሷን ሊገላት ያለው ሰው ጋር ትድረስ አትድረስ አናቅም። ደውላ እንትን ስትል ስልኩ ጭራሽ አይሰራም። ቤዚ እንደውም እንዴት አያነሳም በማለት በንዴትና በቁጭት የምታደርገው ነገር በጣም እንትን ነው ማለት ነው። እና እንግዲህ ሁለተኛ ወደ መጨረሻው ግድም ስንሄድ ያው እንድትገደል ነው። በፍርሃት እኮ ውስጣቸው በፍርሃት እንትን ብሏል። ሉሊት እንግዲህ ያለው ነገር ሉሊት ደግሞ
በር ሲንኳኳ እኔ ነኝ በቃ ኧረ ተሁላቸው ምን ይሻላለሁ ለቤቱም ሆነ ለመክፈቱ በማለት በሩን ልከፍት የበር ጀለስ ሰማ ልከፍት ሄዳ ነበረና ስትሄድ ግን የሆነ በድንጋጤ ፖሊስም ይሆን ምንም ይሆን እኔ ይመስለኛል የራሴ ሀሳብ ማነች ኤፉዬ ለሷ ትዕዛዝ ያመጣችባት ነው የሚመስለኝ ማለት ነው። እና አሁን ኤፉዬ የወጣችበት ምክንያት አንደኛ ለነዛ ለልጆች ልብስም የያዘችው ለልጆቹ ያሉበት ወይ ጠይቃ ልታደርስ ነው በህግ እንትን ብላ ለልጆች እንትን ልትል ነው ብዬ ነው የማስበው። ግን በሩን የከፈተው በፍርሃት እንደዛ የሆነችው ሉሊት ማን የመጣው ብላችሁ ትገምታላችሁ? መቼም ኤፉዬ አትሞትም ማለት ነው። ስለዚህ እኔ እንደማስበው ማለት ነው እንደማስበው ልበል ሉሊት ማን ነው ሉሊትን የህግ አካል መጥቶ ይወስዳታል ብዬ አስባለሁ። ምክንያቱም አሁን ላይ ያለችው ብዙ ነገር እንትን ብላለች። ኤፉዬም ደግሞ ለነዛ ለልጆች በቃ ወደዚህ ሲሆን ሀሳቧ ያን ሁሉ ስቃይ ደግሞ ስላየ ለነዛ ለሴቶች ታስባለች እና ልውጣ ያለችውም ያንን የህግ እንትን ልትል ነው ብዬ ነው የማስበው። ምክንያቱም ሁለተኛ እሱም ማነው አፌት የሚባለውም አላረፈም። እሷም እንግዲህ ያንን የህግ እንትን እሱ ክስ እንዲነሳለት ማነው የተቀረጸው ማነው የወጣው ድምፅ እንዲወጣለት ጋር ቦርዱን እንትን ሲል ነበረና በዛም ይመስለኛል ማለት ነው። እሷ ግን ህጓን እንትን ለማለት ነው ብዬ አስባለሁኝ። የመጣው ሰው ማን ነው ብዬ ነው እንግዲህ ወደ ሉሊት በር ስከፍት እንደዛ ያስደነግጣት ማን ነው ብላችሁ ታስባላችሁ? እኔ ግን ይህ አካል ሉሊትን የሚወስድ ነው የሚመስለኝ። ምክንያቱም ኤፍዬ አትሞትም ብዬ ነው የማስበው። ኤፍዬ መገደል የለባትም ብዬ አስባለሁ። ምክንያቱም የጽንና የእንትናን መታየት አለበት ማለት ነው። ራሷን ስታውቃ እናት መሆኗን ሳትነግራት ገኒ አትሞትም። እና ለማንኛውም የሀረግ ድራማ ተከታታይ በሉት በጣም ተወዳጅና አስተማሪ የሆነው ድራማ አሁን ላይ ያው ከታመመ ጀምሮ እንትን ብሏል። አሪፍ እናንተ ሆኗል። ለነበረን ቆይታ አመሰግናለሁ። ላይክ ሰብስክራይብ ያረጋችሁ ቤተሰቡን ባይ ባይ።